በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት አርሴማ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ወርሃዊና ዓመታዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱን ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘወትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያን ታሪክ፣ ገድላት፣ ድርሳናት እንዲሁም ስንክሳር የቅዱሳን ታሪክ ወደ እናንተ ዘወትር በዚህ ሰዓት የምናደርስ መሆኑን እያሳሰብን ሁሌም ወደ ቻናላችን በመግባት የቅዱሳኑን ገድላቸውን በማዳመጥ ከቅዱሳኑ በጸሎታቸው በምልጃቸው ገድላቸውን በማዳመጥ እንድንባረክ እኛም የእነርሱን አሰረ ፍኖታችን ተከትለን እኛም እንደነርሱ የወረሷትን መንግሥተ ሰማያት እንወርስ ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። ከእናታችን ከቅድስት አርሴማ ረድኤቷ በረከቷ ከኛም ከመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር። አሜን። ከዚህ በመቀጠል የእናታችን የቅድስት አርሴማን ገድሏን እናሰማለን። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማዕት የሆነች የብጽዕት የቡርክት የክብርት ቅድስት አርሴማና በላያቸው ያለውን የጌታችን የመድኃኒታችን የኢየሱስ ክርስቶስን የኃይል ብርታት ያዩ በሚያረጅ ስጋቸውም ነዋሪ በሆነ ነፍሳቸውም የትዕግስትን ብርታት ያሳዩ ዘንድ የወንጀለኞችን ስህተቶቻቸውን መከራቸውን እየናቁ የዚህን ዓለም መከራዎችንም ያቃልሉ እግዚአብሔር ለወዳጆቹ ያዘጋጀውን የማያረጀውንና የማይጠፋውን መልካሙን የዘላለም የኑሮ ብዛት ጣዕምን ያገኙ ዘንድ በብዙ ገድልና ትዕግስት በጌታችን በመድኃኒታችን በኢየሱስ ክርስቶስ ከእርሷ ጋር ሰማዕት የሆኑ የ27ቱ ሰማዕታት ገድልና ሰማዕትነት ይህ ነው። ስለዚህ እግዚአብሔር ከእነዚህ 27 ሰማዕታት በረከት ይስጠን። ከብጽዕት ቡርክት ቅድስት አርሴማም የረድኤት ኃይል አይለየን። አሜን። የቅድስት አርሴማ ጸሎቷ በረከቷ ከሁላችን ጋር ለዘላለሙ ይኑር። የብጽዕት ቅድስት አርሴማን የውልደቷን መነሻ እንናገራለን። በዚያ ዘመንም ክቡራን ከሆኑ ካህናተ ሌዋውያንና ከኃያላን ነገሥታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ደግ ሰው ነበር። ከቤተ ክርስቲያን ሹሞች ካህናትና ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ ቡርክት አትኖስያና የምትባል ክብርት የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃኖችም ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑ ነበሩ። ሁልጊዜም በትዕግስትና በንጽህና ይጋደሉም ነበር። በጸሎት በቁርባንና በማይጠንትም ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበር። ነገር ግን ልጅ መውለድን ተሳናቸው። እስከ እርጅናም ድረስ መካን ሆኑ። ስለዚህም ቡርክት አትኖስያ ታዝን ታለቅስ ነበር። መውለድ ተነስኗታልና በብዙ ሐዘንም ጌታዬ ኢየሱስ ክርስቶስ ሆይ መልካም ፍሬ ወንድ ልጅን ወይንም ሴት ልጅን ስጠኝ እንጂ ፍሬ የሌለው ከንቶን ዘንድ አታደርገኝ። አንተ ከወደድ ሁሉ ይቻላልና የሚሳን የለምና ያለች ዘውትር ወደ እግዚአብሔርም ትጸልይ ትማልድ ነበር።
ስለዚህም በሰማይና በምድር የሚኖር ፍሬ ስጠኝ። በምድር የሚኖር ፍሬ የፈቀድክልኝ ከሌለ በሰማይ የሚኖር ፍሬ ስጠኝ። በሁለት ሥራ አትቅጣኝ። ጌታዬ አምላኬ መድኃኒቴ ነፍሴን ይቅር በላት፣ ካለይታይም አታሳፍረኝ። የሚያስደስትህን አደርግ ዘንድ ለዘላለም የሚኖር ፍሬ ስጠኝ እያለች ትጸልይ ነበር። ጌታዬ አምላኬ ሆይ የቀናችና የተቸገረች ያዘነችና የተከዘች እኔን ባሪያን አቤቱ አስበኝ ትልም ነበር። በጥበብ ኃይል ሰማይንና ምድርን ባሕርንና በውስጡ ያለውን ሁሉ የፈጠርህ እግዚአብሔር አምላኬ ሆይ አትጸይፈኝ። በመልካም አገልግሎት በመመስገኛ አዳራሽ የሚያገለግሉ የቅዱሳን አባቶቻችን የሚቃጠል መስዋዕታቸውን የቁርባናቸውንና የዕጣናቸውን መዓዛ የተቀበልክ ሆይ በማኅፀኗ የተሸከመችኝን የእናቴን እንባ ያን ጊዜ አስብ። ለእናንተ የበኩር ልጇ ነኝና በብዙ ልቅሶና ሐዘን በትጋት በትሕትና ለችግረኞችና ለጦም አዳሪዎች በመመጽወት እንደዚህ ስትጸልይ እግዚአብሔር የልቧን ብርታት ባየም ጊዜ ስለ እርሷ ይጸልይ ዘንድ ስሙ ልድዮስ የሚባለውን የቂሳርያ ሊቀ ጳጳሳት ወንድሟን አዘዘው። እርሱም ስለ እርሷ ጸልይ፣ በመልካም ጠባይዋ እጅግ ይወዳታልና። ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎትና የቡርክታትን ሲያልቅሶ መልኳ ያማረ የምታስፈራ ያችን ልጅ ቅድስት አርሴማ ናት። እስከ 3 ዓመትም ድረስ አሳደገቻት። ይችን የመሰለች ልጅንም አገኘች። ከዚህም በኋላ አምላክን በወለደች በእመቤታችን ማርያም ስም ለተሰራች ቤተክርስቲያን ታገለግል ዘንድ ሰጠቻት። ከ12 ዓመት በኋላ አባቷ እናቷ ከካህናት ወገን የሆነ መልካም ጎልማሳን ያጋባት ዘንድ ወደዱ። ይቺ ቅድስት አርሴማ ግን ይህንን አልወደደችም ነበር። ነገር ግን እንደ ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታን ተደሰቱ። የብጽዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነውና በዚያ ዘመን በዚያ ሀገር ውስጥ ከፊቷም ሆነ ከኋላዋ በመልክና በውበት የሚመስላት የለም። ይህንን ዓለም በመናቅ ክርስትናን ከተከተሉት ቅዱሳት ደናግል አንስት እመቤትና የሆነ ፀሐይ ከሆነችው ከእመቤታችን ማርያም በቀር 15 ዓመት ከሆናት በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያገባም ዘንድ በመልኳ ውብ የሆነች ሴት ልጅን ፈለገ። መልኳ ውብ የሆነች አንዲት ሴት ልጅን ይመርጡለት ዘንድ በአገር ሁሉ እንዲሄዱ በሰሌዳ መልኳንና ቅርጿን ሁሉ ስለው ይገልጡለት ዘንድ ሰዓሊዎችን አዘዘ። እነዚህም ሰዓሊዎች ወደ ሮሜ ሀገር በደረሱም ጊዜ አንድ የደናግል ገዳም አገኙ። በዚያም ያችን ድንግል ቅድስት አርሴማን አገኟት። ይቺ ቅድስት አርሴማ ደም ግባቷ ያማረ መልኳም የሚያስደንቅ ነበር። በዚያም በደናግሉ ገዳም ውስጥ በመልክ እንደርሷ ያለም ቆንጆም የለም፣ በመልክም የሚመሳሰላት የለም። በዚያም ሰዓሊዎች ስዕሏን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሡም ስዕሏን ባየም ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ እንዲመጡ ሕዝቦችን ይጠሯቸው ዘንድ ወደ ነገሥታቱ ወደ መኳንንቱ ላከ። ደናግሉም ይህንን ነገር ባወቁም ጊዜ አለቀሱ። ተነስተውም እንዲረዳቸው በድንግልና እንዲጠብቃቸው እግዚአብሔርን እየለመኑ
ከግዚያ ገዳም ወጡ። ወደ ንጉሥ ድርጣድስ የግዛት ሀገር ወደ አርማንያም ደረሱ። በምድረ በዳ ዋሻዎችም ተቀመጡ። ቁጥራቸውም 78 ወንዶችና ሴቶች ከደናግል ውስጥ 39ም ነበሩ። በትልቅ ችግርም ተቀመጡ። ምግባቸውን የሚያገኙ አልነበሩም። ከነርሱም አንዲቷ መብራት ትሰራ ነበር። ከዚህች ሴት ስራ የሚመገቡም ነበር። ንጉሥ ዲዮቅሊጥያኖስም ቅድስት አርሴማን በፈለጋትም ጊዜ አላገኛትም። ነገር ግን በምድረ አርማንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማን ይዞ እንዲልክለት ወደ አርማንያው ንጉሥ ድርጣድስ መልእክተኛ ላከ። እንዲህም አለው፣ ጠብቅልኝ፣ ወደ እኔም ላካት። የቅድስት አርሴማንም ሥራ ለንጉሥ ድርጣድስ አስረዱት። በዚያ ዘመንም ንጉሥ ድርጣድስ ላላት የሚሰግድ ፀሐይንና ጨረቃን የሚያመልክ ነበር። ዳግመኛም የብልሃተኛ እጅ ሥራ የሆኑትን እንጨትና ድንጋይን የሚያመልክ ነበር። በቤቱም አስቀምጦ አማልክት ብሎ ይጠራቸው ነበር። እንደ ፈጣሪው እግዚአብሔር ያከብራቸውም ነበር። ስለዚህም ነገር ከእርሱ ጋር ለጣዖት እንዲሰግዱ በማስገደድ የሀገሩን ሰዎች ያውካቸው ነበር። በልቡ ሰይጣን ገብቷልና በውስጡም መንፈስ ቅዱስ ስለሌለ አድርጎታልና። ንጉሥ ድርጣድስም በሶሪያ ሀገር ከደማስቆ ጀምሮ እስከ ቂሳሪያ ወንዝና ኤፍራጥስ ድረስ የሾመው ስሙ ጤሌሜዎስ የሚባል ገዥም ነበረው። እርሱም እንደ ነጣቂ ተኩላ ነበር። ያለቃውን ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግዱ ያስገድዳቸው ነበር። እንዲሁም የክርስቲያን ወገኖችን ለርኩሳን ጣዖታቱ ያሰግዳቸው ዘንድ ይዛቸው ነበር። ብዙዎችንም በማስገደድ ያሳታቸውም ነበር። ስለ ክርስቶስ ፍቅርም ከክርስቲያኖች ለጣዖት ይሰግዱም ዘንድ እምቢም ያሉም ነበሩ። እነዚህንም ይመሰገንባቸው ዘንድ ወደ ንጉሡ ድርጣድስ እስከሚወስዳቸውም ድረስ በእስር ቤት ያሰሯቸው ዘንድ አዘዘ። ከዚህም በኋላ በእስር ቤት የታሰሩትን አወጃቸው። ሌሎችንም በቂሳሪያ የያዛቸውን እጃቸውን በሰንሰለት አስሮ በአለንጋና በብረት ይገርፋቸውም ነበር። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበረች። መጻሕፍቷንም እንደ ልማዷም ታነብ ነበር። የምታነበውንም ቃል ለመበተን ብቻ አይደለም፣ አንብባ በየሀገሩ ቋንቋ ለመተርጎም ነበር እንጂ ለመስማት በሚቻል መጠን በአስተዋይ ልቡና ትገነዘበውም ነበር። ሐዋርያው ሕግን ሁሉ የሚሰራ በአንዲቷ ሚስት ቢኖረው ውስጥ ወንጀለኛና በደለኛ ይሆናል እንዳለው ይቺ ቅድስት አርሴማ የመጻሕፍትን ሕጎች በጥንቃቄም ትጠብቃቸው ነበር። ያን ጊዜም ብጽዕት አርሴማ እነዚህን ሰማዕታት ሲገርፏቸው ባየቻቸው ጊዜ ስለ እነርሱ ጠየቀች። ስለ ክርስቶስም እንደሚገረፉ ነገሯት። ያን ጊዜም እንባዋን ከዓይኖቿ በፊት ላይ አፈሰሰች። ስለ እነዚህ ሰማዕታት ትጸልይ ዘንድ በልብ ጭንቀት ወደ ሰማይ አንጋጠጠች። ከዚህም በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል ያዙ ብርሃን መላእክትን አየች። ለእነዚህ ሰማዕታት ይሰጧቸውና ይሸልሟቸው ዘንድ ያን ጊዜም ብጽዕት ቅድስት አርሴማ በታላቅ ቃል እየጮኸች ስለ ቅዱስ ስም ሰማዕት ትሆን ዘንድ ጌታዬና መላኬ